ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ እዚህ ጋር የምትመለከቱትን የተማሪዎች ግሬድ በጣም በቀላሉ እንዴት መስራት እንደምችሉ አሳያችኋለሁ። እንደምታዩት ቶታል አለው፣ አቨሬጅ አለው፣ ራንክ አለው። ግሬድ መስራት ከፈለጋችሁም ኤቢሲ እያላችሁ እንደዚህ መስጠት ይቻላል። ፓስ እና ፌል እንዲል ማለት ትችላላችሁ። እንደዚሁም ፓስ ያደረገውን በተለየ ከለር፣ ፌል ያደረገውን ደግሞ ራሱ እንዲቀያየር ማድረግ ትችላላችሁ። ለምሳሌ ሁለት ፌል ሲሆኑ እንደምታዩት ቀይ ቀዮች ሆነዋል። እዚህ ጋር ለምሳሌ የተማሪ ውጤቶችን ቀነስ ላድርገውና ላሳያችሁ። ዳይናሚክ ነው። እዚህ ጋር ፌል የሚለው ወዲያው ራሱ ይመጣል አውቶማቲካሊ። ከስርም ደግሞ የክፍሉ ከፍተኛው ውጤት፣ የክፍሉ ዝቅተኛው ውጤት፣ የክፍሉ አማካይ ውጤትም እየተቀያየረ ይመጣል ማለት ነው። ስለዚህ ይህንን በጣም በቀላሉ እንዴት መስራት እንደምችሉና እንደዚህም ፎርማት እንዴት ማድረግ እንደምችሉ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ፎሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ እዚህ ጋር መስራት እንጀምራለን ማለት ነው። እንዲታያችሁ ይሄንን ትንሽ ከፍ አድርገውና ደስ ካላችሁ ቦታ መጀመር ይቻላል። ለምሳሌ ከዚህ እንጀምር። እዚህ ጋር ሮል ነምበር ወይም ደግሞ አይዲ ነምበር ሊኖር ይችላል። ስለዚህ ሮል ነምበር ብዬ ጽፋለሁ። እዚህ ጋር ደግሞ የተማሪዎቹ ስም ይኖራል ማለት ነው። ስለዚህ ስቱደንት ኔም እዚህ ጋር ይቀጥላል። ይህንን ከስር እንደዚህ እያሰፋችሁ መሄድ ይቻላል። እዚህ ጋር ደግሞ ሳብጀክቶቹ ይኖራሉ ማለት ነው። ስለዚህ ሳብጀክት ብለን እዚህ ጋር መጻፍ እንችላለን። የሳብጀክቶቹን ዝርዝር ደግሞ እዚህ ስር መጻፍ እንጀምራለን ማለት ነው። አሁን ጊዜያችሁን ለመቆጠብ የተዘጋጁ ስላሉ ከዚህ ላይ ሳብጀክቶቹን ኮፒ አድርጌ መውሰድ እችላለሁ። ለምሳሌ እዚህ ጋር ያሉትን እንጠቀማቸው። ኮፒ ላድርጋቸውና እናንተ ግን ቀጥታ ትጽፋላችሁ ማለት ነው። እንደምታዩት እንግሊሽ፣ ማት፣ ሳይንስ፣ ሂስትሪ፣ ኮምፒውተር የሚል ገብቷል። ቦርደሩን ግን ላጥፋው አንድ አይነት እንዲሆን። ስለዚህ ሳብጀክት እዚህ ጋር አለን። እያንዳንዱ ሳብጀክት ደግሞ እዚህ ጋር ተጽፏል ማለት ነው። ከዛ ይህንን ሳብጀክት የሚለውን መሀል አካባቢ ላምጣው። ስለዚህ በእነሱ አቅጣጫ እንዳለ መርጠውና እስከ ጥግ ድረስ እዚህ ጋር ሆም የሚለው ጋር ከመጣም በኋላ መርጅ ኤንድ ሴንተር የሚል አለ። መርጅ ሆኖ ሴንተር ላይ ይሆናል ማለት ነው። ከዛ ደግሞ እዚህ ጋር ቶታል ማርካቸውን የምንጽፍበት ቦታ ነው። ስለዚህ ቶታል እዚህ ጋር እንጽፋለን። አቨሬጅ እዚህ ጋር መስራት እንችላለን። በፐርሰንቴጅ መስራት ይቻላል። በአቨሬጅ ብትሰሩትም ትችላላችሁ ማለት ነው። ግሬድ እዚህ ጋር እናስቀምጥ። ራንክ እዚህ ጋር ይቀመጥ። እንደዚሁም ደግሞ ስታተስ ከፈለጋችሁ ለምሳሌ ፓስ እና ፌል እያላችሁ መጻፍም ከፈለጋችሁ ስታተስ ብለን እዚህ ጋር ማስቀመጥ እንችላለን። ከዛ እነዚህንም ወደ መሃል መርጅ ማድረግ እንችላለን። እዚህ ጋር እየመጣን መርጅ፣ ከዛ ይሄኛውን ሴንተር፣ በተመሳሳይ ይሄኛውንም መርጅ ኤንድ ሴንተር ማድረግ ይቻላል። እንደ ቲፕ ግን ምን ማድረግ ትችላላችሁ? እዚህ ጋር ያሉት ነው ከዚህ ጋር አንድ አይነት እንዲያደርገው አንደኛ መጀመሪያ ኤዲት ያደረጋችሁት ላይ ክሊክ ታደርጉና እዚህ ጋር ፎርማት ፔንተር አለ። ሁለት የፎርማት ፔንተር እንትነካላችሁ እንደዚህ ማለት ነው። ከዛ ይሄን ስቀቡት አንድ አይነት ይሆናል። በተመሳሳይ እዚህ ጋር ምንምጣ እንደዚህ ማለት ነው። እንደምታዩት ያፈጥናቸዋል። መሃል ላይ እንዲሆኑ እያደረግኩኝ ነው። ስኪፕ ላለው ከዛ ሮል ነምበራቸው ለምሳሌ ከመቶ ቢጀምር መቶ ብዬ ልጀምር፣ ከአንድ ሊጀምር ይችላል፣ ችግር የለውም። ከዛ በኋላ 101 እያለ ይቀጥላል እስከ ተማሪዎቹ ብዛት ድረስ። ከዛ ይሄንን ወረድ ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ ስማቸውን ትጽፋላችሁ፣ የተማሪዎቹን ስም። አሁንም ጊዜያችሁን ለመቆጠብ ግን ስማቸውንም ከዚህ ጋር ቀጥታ ልውሰደው ከነ አይዲያቸው። ማርካቸውንም መውሰድ እንችላለን፣ እያንዳንዱን ትምህርት ያመጡትን ማለት ነው። ኮንትሮል ሲ ብዬ ወይም ኮፒ ብዬ እናንተ ግን ትጽፋላችሁ ማለት ነው። እንዳልኳችሁ ጊዜ ለመቆጠብ ነው ይሄኛው። ስለዚህ እዚህ ጋር ኮንትሮል ቪ ልበልና ኮፒ ላድርገው እንዳለ ውጤታቸው ይገባል። አንድ ያልመረጥኩት ስለነበር ይሄ አልገባም። ለብቻው ይሄንንም ኮፒ ላድርገውና እዚህ ጋር የኮምፒውተር ውጤታቸውን ላስገባላቸው። አሁን ይሄ ቦርደር አለው። ቦርደሩ ላጥፋው አብረን እንድንሰራው ከእናንተ ጋር። ስለዚህ በዚህ መልክ አሁን ዳታችን ተመዝግቧል። ወደ ስራው ነው የምንሄደው። ከዛ በፊት ግን ማሰማመር ወይም ኤዲት ማድረግ ይቻላል። ለምሳሌ ከላይ ያሉትን ነገሮች እንዳለ እንምረጣቸውና ቦልድ እናርጋቸው። ጎላ ይላሉ። ዙሪያቸውን ቦርደር ከፈለጋችሁም ኦል ቦርደር ብለን ቦርደር ልናስገባላቸው እንችላለን። እንደምታዩት እንደዚህ አይነት ቦርደር አግኝተዋል። ከለራቸውንም የተወሰነ መቀየር ከፈለጋችሁ እዚህ ጋር ትመጡና ባክግራውንድ ላይ የተለያዩ ከለር ስታይሎችን መጠቀም ይቻላል። ለምሳሌ ይሄኛውን ባደርገው ወይም ይሄን ልንጠቀም እንችላለን። ቴክስት ከለሩንም መቀየር ከፈለጋችሁ ሌሎች የከለር አይነቶችን መጠቀም ይቻላል ማለት ነው። አሁን ግን ባለበት በዚህኛው ይሁን። የቴክስቱን ሳይዝ ብቻ የተወሰነ ጨመር ላድርገው። አሁን 11 ላይ ነው። እዚህ ጋር መተን ትንሽ ልንጨምረው እንችላለን፣ ወይም እዚህ ጋር መታችሁ ጨመር ማድረግ ይቻላል። በደንብ እንዲታየን መሀል ጋር እንደዚህ ክሊክ ብናደርግ አሁን ሁሉም ግልጽ ሆኖ ይታያል። ስለዚህ አሁን መስራት እንጀምር። ለምሳሌ ቶታል ወይም አጠቃላይ ያመጣው ነው ይሄኛው ተማሪ የመጀመሪያው ማወቅ ከፈለግን እኩል ይሆናል ሰም እንላለን። ከዛ ቅንፋችንን ከፍትና ቁጥሩን እንዳለ እንመርጠዋለን ማለት ነው። እንደዚህ ሌፍት ክሊክ ተጭነን ከዛ ቅንፋችንን እንዘጋለን። ኢንተር ቶታል ተገኘ ወይም ድምሩ ተገኘ። የሌሎቹን እንዲሰራ እዚህ ጋር ደብል ክሊክ ማድረግ ወይም መጎተት ይቻላል። ባንዴ ይሞላዋል። ቀጥሎ ደግሞ አቨሬጅ እንሰራለን። ስለዚህ ኢዝ ኢኳል ቱ አቨሬጅ ብላችሁ ገና መጻፍ ስትጀምሩ አቨሬጅ ይኸውና ይመጣል። ክሊክ ታደርጉበታላችሁ ሁለቴ።
ስለዚህ አቨሬጅ አሁን የምንሰራው እንዳለ የሳብጀክቱን ስለሆነ እስከዚህ ያለውን እንመርጣለን። በአማካይ ስንት አመጡ ነው። ቅንፋችንን ዘጋና ኢንተር 69.4 እንደምታዩት። ከዛ ግን እዚህ ጋር ለምሳሌ እናንተ ዴሲማል ፖይንቱ 2 እንዲሆን ከፈለጋችሁ እዚህ ጋር እየመጣችሁ መጨመርና መቀነስ ይቻላል። እንደዚህ ብታደርጉት እንደምታዩት 2 ዴሲማል ፖይንት ሆኗል። ከዛ እዚህ ጋር ደብል ክሊክ ብናደርግ እንደምታዩት በዚህ መልክ ተቀመጠልን ማለት ነው። ይህን ግን እንዳስፈላጊነቱ መቀነስም ትችላላችሁ እናንተ። እዚህ ጋር ደግሞ ግሬድ መስራት እንችላለን ኤ እና ቢ እያለን፣ ነገር ግን ራንክን ማስቀደምም እንችላለን። ቦታ ልቀየራቸው ሁለቱ። ኮንትሮል እና ሺፍትን ተጭናችሁ ቦታ መቀየር ይቻላል፣ ወይም ጽፋችሁ መቀየር ትችላላችሁ። ራንክ ልስራው። ስለዚህ ራንክ የምሰራው በአቨሬጃቸው መሰረት ነው። ስለዚህ እኩል ይሆናል ራንክ ደረጃ ልንሰራ ነው። ቅንፍ እንከፍታለን። የሚወዳደረው እዚህ ጋር ያለው አቨሬጁ ስለሆነ አቨሬጁ ላይ ክሊክ፣ ከዛ ኮማ። ይህ አቨሬጅ የሚወዳደረው ከማን ነው? ከሁሉም አቨሬጅ ጋር ስለሆነ እንዳለ እስከታች ያለውን እንመርጣለን ማለት ነው። እስከዚህ ያለው እንደምታዩት። ከዛ ግን ሁሉም ከዚህ ጋር እንዲወዳደሩ ሪፈረንሱ አብሶሊት መሆን አለበት። ስለዚህ ከኪቦርዳችሁ ላይ F4ን ስነኩ የዶላር ምልክት ይገባል፣ ወይም አብሶሊት ሪፈረንስ ገባ ማለት ነው። ከዛ ቅንፋችሁን ትዘጉና ኢንተር ስትሉ ይሄ ተማሪ አሁን በዚህ ውጤቱ 15ኛ ነው የወጣው። የሌሎቹን እንዲሰራ እዚህ ጋር ሁለቴ ክሊክ ማድረግ ወይም መጎተት። አንደኛ ያወጣው ተማሪ እንደምታዩት በ88 ነጥብ ወይም አቨሬጅ ነው ማለት ነው። ከዛ ደግሞ ግሬድ እንሰራለን። ግሬድ ደግሞ ለምሳሌ ABC ያላችሁ ማስቀመጥ ከፈለጋችሁ ነው። እንደ ሳምፕል እንዲሆናችሁ ነው። አንድ 4 የሚሆኑ ግሬዶችን እናስገባ። A ፕላስ ይኖረን A፣ ከዛ B፣ C እና መጨረሻ ላይ F እናደርገው። እናንተ D፣ B ማይነስ ምን እያላችሁ ማስገባት ትችላላችሁ ማለት ነው። ስለዚህ በኢፍ ነው የምንሰራው። አሁን እኩል ይሆናል። ፎርሙላው እዚህ የማይታያችሁ ከሆነ በደንብ እዚህ ጋር መከታተል ትችላላችሁ። ኢፍ ቅንፋችንን ከፍታለን። እዚህ ጋር ያለው አቨሬጅ ላው ላይ ክሊክ እናደርግበታለን ማለት ነው። ግሬተር ዛን ከሆነ ወይም ከበለጠ እንደዚህ፣ አለበለዚያ ደግሞ እኩል ከሆነ ከሁለቱም አማራጭ እንወስዳለን። 90 ከ90 በላይ ከሆነ ወይም 90 ከሆነ ምን ይሰጠው? ኮማ እናደርግና ኤ እንላለን። መጀመሪያ ግን ማንኛውም ቴክስት ሲጻፍ ደብል ኮቴሽን ስለሚጻፍ ደብል ኮቴሽን ታስገባላችሁ። ከዛ ደብል ኮቴሽኑን ትዘጋላችሁ። የመጨረሻው ክራይቴሪያ አለቀ ማለት ነው። አንድ ተማሪ 90 እና ከዛ በላይ ካመጣ ኤ ይሰጠዋል፣ ወይም ኤ ፕላስ እናደርገው። ለምሳሌ እንደ አይነት እንዲሆናችሁ ኤ ፕላስ ይሰጠዋል። ኮማ እናደርጋለን። አሁንም በመቀጠል አሁንም ኢፍ ብለን እንቀጥላለን ማለት ነው። አሁንም እዚሁ ጋር ያለው አቨሬጅ ደግሞ ለምሳሌ ክሊክ አደረኩበት እንደምታዩት ግሬተር ዛን ከሆነ አሁንም ወይም እኩል ከሆነ ከስንት ነው አሁን የፈለግኩት? ከ80 ማለት ነው። ከ80 ከበለጠ ደግሞ ምን ይሁን? ኤ ይሁን ማለት ነው። አሁን ይሄ ዩኒቨርሲቲ ላይ ወይም የተለያየ ቦታ ላይ እንደ ስኬላችሁ ሊለያይ ይችላል። ዋናው ግን አሰራሩን እንድታውቁት ነው ማለት ነው። አሁንም ኮማ አደርጋለሁ። እዚሁ ጋር ያለው ቁጥር አሁንም ግሬተር ዛን ከሆነ ወይም እኩል ከሆነ አሁን ደግሞ ከስንት ነው? ከ70 ለምሳሌ 70 እና ከዛ በላይ ከሆነ ማለት ነው። ስለዚህ ኮማ እናድርግና ምን ይሰጠው? ቢ ይሁን ለምሳሌ። ስለዚህ ቢ አሁንም ደብል ኮቴሽኑ ይዘጋል። አሁንም ኮማ እያደረግን እንቀጥላለን ማለት ነው። ኮማ አሁንም ኢፍ እንላለን። እዚህ ጋርም ግን ኢፍ ማለት ነበረብን። ኢፍ ልበልና ቅንፍ እንደዚህ ዘጋለሁ ማለት ነው። እንዲህ ያለ ይቀጥላል። እዚህ ጋርም ልንጽፍ እንችላለን። ምናልባት እዚህ ጋር እየታያችሁ ካልሆነ እንዳልኳችሁ ኢፍ ልበል አሁንም፣ ከዛ ቅንፍ ከፍታለሁ። እዚህ ጋር ያለው ቁጥር ግሬተር ዛን ኦር ኢኳልቱ ከሆነ ከስንት? ከ60 ለምሳሌ ምን ይሁን? ደብል ኮቴሽን እናደርግና አሁንም ሲ ሰጠው ለምሳሌ። ከዛ አሁን ከጨረስኩኝ ወይም ደግሞ እናንተ ዲ ያላችሁ ሄዳችሁ ከጨረሳችሁ የመጨረሻው ምን ይሁን? ኤፍ። ስለዚህ ኮማ እናደርግና ሌላ ምንም ነገር ሳናደርግ ኤፍ አስገባለሁ። ከዛ ደብል ኮቴሽኑ ይዘጋል። ከዛ በከፈታችሁት ቅንፍ ልክ መዝጋት ነው። አንድ ቅንፍ እዚህ ከፍተናል፣ 2 ቅንፍ፣ 3 ቅንፍ፣ 4 ቅንፍ። ስለዚህ 4 ቅንፍ ዘጋለሁ። 1 2 3 4 ጨረስም ማለት ነው። ከዛ ኢንተር እንበላ። ይሄ ተማሪ አሁን ሲ አምጥቷል። የሌሎቹን እንዲሰራ እዚህ ጋር መጎተት ወይም ደብል ክሊክ። ኤ ያመጣም ተማሪ አለ እንደምታዩት ከ80 በላይ ስለሆነ ማለት ነው። ለምሳሌ አንድ ተማሪ ኤ ፕላስ እንዲያመጣ እናድርግ። እዚህ ጋር ለምሳሌ ሶፊያ ይሄኛውን 90 ታምጣ። ደረጃዋ እንደምታዩት ወደ 2 ሆኗል። ይሄኛውንም 96 ታምጣ። ተመልከቱት አሁን ኤ ፕላስ ሆኖላታል። ደረጃውም ተቀይሯል። ይሄውን ዳይናሚክ ነው። አንዴ ካዘጋጃችሁት በተለያየ ጊዜም ልትጠቀሙት ትችላላችሁ ማለት ነው። እዚህ ጋር ደግሞ ፓስ እና ፌል፣ ይሄኛውን ግን እናጥፋው ድጋሚ ስለሆነ ማለት ነው። እዚህ ጋር እንምጣና ቶታል ሰርተናል። አቨሬጅ፣ ራንክ፣ ግሬድ። እዚህ ጋር ደግሞ ስታተስ፣ ፓስ እና ፌል ማለት ነው። ለምሳሌ ከ50 በላይ ያመጡት እንዳለ ይለፉ፣ ከ50 በታች ያሉት ደግሞ ይውደቁ። ስለዚህ እኩል ይሆናል። አሁንም ኢፍ እንላለን፣ ቅንፋችንን ከፍታለን። በአቨሬጃቸው ነው አሁንም የምናወዳድረው። ስለዚህ እዚህ ጋር ያለው ቁጥር አሁንም ግሬተር ዛን ከሆነ ወይም እኩል ከሆነ ከስንት?
ከ50 ማለት ነው። ኮማ እናደርግና ምን ይሁን ፓስ ብለን እንጽፋለን። ደብል ኮቴሽን እናርግና ፓስ ብለን እንጽፋለን ማለት ነው። እንደዚህ ደብል ኮቴሽኑ ይዘጋል። ካልሆነ ደግሞ ምን ይሁን ፌል ይወድቃሉ ማለት ነው። ስለዚህ ሌላ ምንም ነገር አታስገቡ። ኢፍ ትላላችሁ። እዚህ ጋር ያለው ቁጥር ግሬተር ዛን 50 ፓስ ነው። ካልሆነ ደግሞ እዛው ተቀጥሉታላችሁ ማለት ነው። እንደዚህ እናደርጋለን። ቅንፋችን መዝጋት ይሄ ብቻ ነው ፎርሙላው። ኢንተር ፓስ እንደምታዩት፣ ምክንያቱም 69 የሌሎቹ እንዲሰራ ደብል ክሊክ፣ ሁሉም ፓስ ናቸው። ለምሳሌ ደግሞ አንድ ተማሪ እንጣል ምስል ግልጽ እንዲሆን በደንብ እዚህ ጋር ልምጣና ይሄኛውን ቀነስ ቀነስ እናድርገው 34 ይሁን ለምሳሌ እዚህ ጋርም 34 እዚህ ጋር እንደዚህ 23 ፌል ብሏል እንደምታዩት ማለት ነው። ስለዚህ እንደዚህ ማዘጋጀትም ይቻላል። ፌል ያደረጉትን በቀይ እንዲያደርግላችሁ ከፈለጋችሁም ኮንዲሽናል ፎርማቲንግ መጠቀም ይቻላል። ይሄን እንደ ቲፕ ነው። ለምሳሌ ልምረጥላችሁና ላሳያችሁ። እንዳለ ቴክስቱን እዚህ ጋር ያለውን ልምረጠው። ከዛ ቀጥታ ሆም ጋር ሄዳለሁ። ከዛ እዚህ ጋር ኮንዲሽናል ፎርማቲንግ ሃይላይት ሴል ሩል የሚል አለ። ከዛ በኋላ ግሬተር ዛን እያለ አማራጮች አሉት። እኛ በሁለት ነገር መጠቀም እንችላለን። ለምሳሌ ቴክስት ዛት ኮንቴን የሚለውን ልንካው። ስለዚህ የምፈልገው ቴክስት ምን የሆኑትን ነው? ፌል። ስለዚህ ፌል ብሎ የተጻፉትን እንዳለ ከለራቸውን ምን አድርግልኝ ልበለው? ለምሳሌ ሬድ፣ ላይት ሬድ ኦኬ ላለው እንደምታዩት የወደቁት ቀይ ይሆናሉ። ለምሳሌ አሁንም አንድ ተማሪ እንጣል እዚህ ጋር 23 ያምጣ 44 ቀነስ ቀነስ ያሉ ውጤቶች እየሰጠሁት ነው እንዲወድቅ። እንደምታዩት ዳይናሚክ ስለሆነ ወዲያው ይቀያየራል ማለት ነው። ስለዚህ በዚህ መንገድም መጠቀም ትችላላችሁ። ኮንዲሽናል ፎርማቲንጎችን ሌላም ቦታ ላይ ማስገባት ይቻላል ማለት ነው። እንደገና ደግሞ ለምሳሌ ክፍሉ ከፍተኛ ዝቅተኛ የሚለውን እዚህ ከስር መስራት ትችላላችሁ። ከጎንም ልንሰራው እንችላለን ማለት ነው። ይህን አሁን ሰመሪ ብላችሁም ልትይዙት ትችላላችሁ። ነገር ግን ፕሪንት አድርጋችሁ ስታወጡም እንዳያስቸግራችሁ ከስር ቢሆንም የተሻለ ነው። ስለዚህ እዚህ ጋር ልጻፈው በድጋሚ። ለምሳሌ ኮፒ ፔስት ማድረግም ይቻላል። ክላስ አቨሬጅ አሁን ይሄኛውን ላጥፋው አልፈልገውም። ለምሳሌ እንዲህ አይነት ከለር ልጠቀም። ስለዚህ ሃይስት ቶታሉ ለምሳሌ እንስራው እዚህ ጋር እኩል ይሆናል ማክሲመም ብለን እንጽፋለን ማለት ነው። ማክሲመም ቶታል ነው የምንፈልገው። ቶታል ደግሞ የተቀመጠው እዚህ ጋር ነው። ከዚህ ውስጥ ቶታሉ ስንት ነው? ቅንፋችን ዘግተን ኢንተር ስንል ትልቁ ውጤት የተመዘገበውን 465 ነው። በተመሳሳይ እዚህ ጋር እንምጣና ሚኒመም ውጤት ወይም ሎውስቱ ደግሞ ሚኒመም ስንት ነው የክላሱ የሚለውን ቼክ እናደርገው በድምር አጠቃላይ ማለት ነው። ስለዚህ ቶታላችን ጋር እንምጣ፣ ቅንፍ ዘግተን ኢንተር። ሚኒመሙ ደግሞ 216 ያመጣ ተማሪ ነው። አቨሬጅ ደግሞ የክላሱ አቨሬጅ አሁን ስንት ነው? ብዙ አይነት ክፍሎች ቢኖሩ አሁን ክላስ ኤ ቢ እያለ ቢቀጥል የዚህ ክፍል አቨሬጁ ስንት ነው የሚለውን ቼክ እናደርገው። አቨሬጅ እንልና ቶታሉ እዚህ ጋር ነው አሁንም ያለው። ቅንፋችን እንዘጋለን ኢንተር። አቨሬጁ ይሄ ነው ማለት ነው። ከዛ ይሄንን በቦርደር ልናደርገው እንችላለን። እዚህ ጋር እንምጣና አሁንም ኦል ቦርደር ልበለው። በቦርደር በዚህ መልክ ይቀመጣል። ይህንንም በቦርደር ልናደርገው እንችላለን። ለምሳሌ እንደዚህ ልምረጠውና ኦል ቦርደር እንደዚህ ታደርጉታላችሁ ማለት ነው። ሌላ ኤዲት ማድረግ ከፈለጋችሁ መጨማመር ይቻላል። ለምሳሌ እነዚህን በተለየ ከለር ማድረግ ከፈለጋችሁም እዚህ ጋር መጣችሁ የተለያዩ ከለሮችን ልትጠቀሙ ትችላላችሁ። ለምሳሌ እንደዚህ ባደረገው እዚህ ጋር ደግሞ ኢንፑቶቻችንን ወይም ደግሞ ያስገባናቸውን ሌላ አይነት ከለር ማድረግ ይቻላል። እንደዚህ እያደረጋችሁ ይሄን ለማድረግ ደግሞ ሴል ጋር መታችሁ ኤዲት ማድረግ ይቻላል። ለምሳሌ ተመልከቱት፣ በጣም ብዙ አይነት አማራጮች እዚህ ጋር አሉ። በእነዚህም ልትጠቀሙ ትችላላችሁ። አሁን ግን ቀለል ባለ መንገድ እዚህ ጋር ካሉት እንጠቀምና እንደዚህ ይሁን። እዚህ ጋር ያሉት ደግሞ ውጤቶቻችን ናቸው ማለት ነው። ስለዚህም ለእነዚህም የተለያየ እንትን ልንጠቀም እንችላለን ማለት ነው። እዚህ ጋር ሰመሪ የሚለውንም ይሄንን ወደ መሃል እናስገባውና መርጅ ኢን ሴንተር እናድርገው። የተለየ ከለር ልንሰጠው እንችላለን። ለሱ ደግሞ እዚህ ጋር እንደዚህ ቢሆን የተሻለ ይሆናል። ስለዚህ የተማሪዎችን ግሬድ በዚህ መንገድ በጣም በቀላሉ መስራት ትችላላችሁ። ቪዲዮ ከተመቻችሁና በቀጣይ እንደ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።